አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር ነው። የአሜሪካ ተሰናባቹ የዩክሬን ጉዳይ ልዩ መልእክተኛ ጡረተኛ ጄኔራል ኬት ኬሎግ የዩክሬን ጦርነትን ለማቆም አፋፍ ላይ ቆመናል ሲሉ አበሰሩ። ኬሎግ እንደሚሉት ለ4 ዓመታት የተዳሙትን ሞስኮና ኪየቭ ቁስል ለማጥገግ የቀሩት እልባት የሚሹ ጉዳዮች 2 ብቻ ናቸው። ስለ እውነት ሁለቱ ተፋላሚዎች ለሰላም በጣም ተቃርበዋል ብለዋል ኬሎግ። ኬሎግ እንደነገሩን ሁለቱ የቀሩ እልባት የሚያሻቸው ጉዳዮች የግዛት ጉዳዮች ናቸው። በዋነኛነት አሉ ጄኔራሉ የዶንባስ መጻኢ ዕድልና የዩክሬን የዛፖሪዥያ ኒውክሊየር ተቋም ዕጣ ፈንታ ወይም ይበልጥ ግልጽ ለመሆን የባለቤትነት ጥያቄ ነው። በራሽያ እጅ የሚገኘው የዛፖሪዥያ ኒውክሊየር ኃይል ማመንጫ ተቋም በአውሮፓ ምድር ግዙፉ ቁጥር 1 ማመንጫ ነው። እነዚህን 2 ጉዳዮች መፍትሔ ብናበጅላቸው ቀሪው ነገር ሁሉ ራሱን በራሱ የሚፈታ አልጋ ባልጋ ነው ብለዋል። በጣም በጣም ተቃርበናል አሉ ኬሎግ። የሰላም ሉባንጃ መዓዛ በአፍንጫቸው ሽው እያለ በሚያስመስል ተስፈኛነት ራሽያ የመላ ምስራቃዊ ዩክሬንን ዶንባስ 2 ግዛቶች ሉሃንስክና ዶንባስን 100% ለመጠቅለል በዩክሬን እጅ የቀረው 5000 ካሬ ኪሎ ሜትር የዶንባስ ግዛት ያለ ውጊያ ተላልፎ ይሰጠኝ ማለቷ ይታወቃል። በሚቀጥለው የፈረንጆች አዲስ ዓመት ጃንዋሪ በእኛ ጥር ከዩክሬን ልዩ መልእክተኛነት በይፋ የሚሰናበቱት ኬሎግ ለሬገን ብሔራዊ መከላከያ መድረክ እንደተናገሩት ከኔቶ ተሳትፎ ጋር ዩክሬንን ወደ አርማጌዶን የቀየሩ ጦርነት ሊጠናቀቅ የቀሩት የመጨረሻዎቹ 10 ሜትሮች ብቻ ናቸው ብለዋል። 90 ሜትር ተጠናቆ የሰላም ሻምፒዮናው ክር ውልል ብሎ ይታያል። ይሁንና ክሬምሊን በተወሰኑ የአሜሪካ የሰላም ሐሳቦች ላይ ስር ነቀል ለውጥ መደረግ አለበት ማለቷ ተሰምቷል። ዓለም እንድታስታውሰኝ የምፈልገው
በሰላም ሰሪ ፕሬዝደንትነቴ ነው ብለው ቆርጠው የተነሱት ፕሬዝደንት ዶናልድ ትራምፕ የሰው ልጅ በእብሪቱ ባመረታቸው የኒውክሌር ፍላጻ ተጋጥሞ ራሱንና መላው ዓለምን በራዲዮ አክቲቭ ጭስ የእንጀራ ምጣድ ማሰሻ አስመስሎ ለመጠፋፋት የተቃረበበትን የዩክሬን ጦርነት ጂኒ ወደ ጠርሙሱ መመለስ እጅግ አስቸጋሪ የውጭ ፖሊሲያቸው ዓላማ ወይም ኢላማ እንደሆነም ይናገራሉ። የዩክሬኑ ፕሬዝደንት ቮሎዶሚር ዘለንስኪ ይህንን የቀረውን የዶኔትስክ ግዛት ያለ አንዳች ጦርነት በወርቅ ሳህን ላይ አድርገው ለፕሬዝደንት ቭላዲሚር ፑቲን ማስረከብ እንደማይችሉ አምርረው ይናገራሉ። በሁለት ምክንያቶች። አንዱና ዋናው ይሄንን ውሳኔ ይሰጡ ዘንድ ሕገ መንግሥቱ ለማንም አይፈቅድም። ይሄ መደረግ ካለበት ሕዝበ ውሳኔ ያስፈልገዋል። ያለ ውሳኔ ሕዝብ ደግሞ ሕገ ወጥ ነው። ሁለተኛ፣ ቢደረግ እንኳ ራሽያ ወደፊት ወደ ቀሪው የዩክሬን ግዛቶች ማጥቃት ለመሰንዘር ብትነሳ መረማመጃ ወይም መንጠሪያ መድረክ ሆኖ የሚያገለግል ቀሳፊ ይሆናል ይላሉ። የፕሬዝደንት ፑቲን ረዳት ዩሪ ኢቫኮቭ ይህ በእንዲህ እንዳለ ዛሬ በሀገራቸው ሚዲያ ላይ እንደተናገሩት ዩናይትድ ስቴትስ አሜሪካ ባቀረበችው የሰላም ሐሳብ ላይ በጣም ወሳኝ እንደውም ስር ነቀል ለውጦች ማድረግ አለባት ማለታቸው ተሰምቷል። ዘለንስኪ ትናንት ቅዳሜ በሰጡት መግለጫ ከልዩ መልእክተኛ ስቲቭ ዊትኮፍና ከጃሬድ ኩሽነር ጋር በአበይት የሰላም ሐሳቦች ጭብጦች ላይ ረጅም የስልክ ውይይት አካሂጃለሁ ብለዋል። በቪየትናም በፓናማና በኢራቅ ጦርነቶች ሁሉ ያገለገሉት የቀድሞ የጦር ገበሬ ሌተናንት ጀነራል ኬሎግ ሲናገሩ በዩክሬን ጦርነት ከሁለቱም ወገኖች የደረሰው እልቂትና ቁስለት በክልላዊ ግጭት ደርሶ የማያውቅ ቀሳፊ ብለውታል። እንደ ጡረተኛ ጄኔራሉ ስሌት ከሆነ ራሽያና ዩክሬን በጣምራ ሙትና ቁስለኞችን ጨምሮ ከ2 ሚሊዮን በላይ ሰዎቻቸው የጦር ጉዳተኛ ሆነዋል። ራሽያም ሆነች ዩክሬን በትክክል የተሰዉባቸውንና የቆሰሉባቸውን ወታደሮች ቁጥር ዝም አይነቅዝም በሚል አስተምሮ መሠረት ይፋ አላደረጉም። ራሽያ በስካሁኑ ፍልሚያ ሉሃንስክን 100%፣ ዶነትስክን ከ80% በላይ የተቆጣጠረች ሲሆን ኬርሶንና ዛፖሪዥያን ደግሞ 75% ተቆጣጥራ ይዛለች። እንደዚሁም የከርኪብን፣ የሱሚን፣ የማይኮላቭና የድኒፕሮ ፔትሮቭስክ ከተሞችን ጥቂት መሬቶች በቁጥጥሯ ስር እንዳሉ ይታወቃል። ስለ እውነት ኢሳይያስ ትልቅ ዜና እየሰማን ነው። በእርግጥ ጡረተኛው ጄኔራል አንድ ነገር አክለዋል። 90 ሜትሩን አጠናቀን በ100 ሜትር ሩጫ ውስጥ ማለት ነው ክሩን ለመበጠስ የቀረን 10 ሜትር ብቻ ነው በማለት ያቀረቡት። ይሁንና በሩጫ ላይ ደግሞ የመጨረሻዎቹ ሜትሮች አንዱ የሚወድቅበት አንዱ የሚያሸንፍበት ሊሆኑ የሚችሉ ከባዶች ናቸው። በዚህ መልክ አቅርበውታል። ነገር ግን አሁን ከሰማነው ዘገባ ላይ ተነስተን ሁለቱን ችግሮች የቀሩ ችግሮችን የምንመለከታቸው እውነቱን ለመናገር ሁለቱም ሊገፉባቸው የሚችሉ ነጥቦች ናቸው። አንዱ ራሽያ የዶኔትስክን ግዛት ከ80% በላይ ይዛለች፣ ወይም ከ5000 ካሬ ኪሎ ሜትር የሚሆን መሬት ነው የቀረው የዶኔትስክ። እሱ ነው በዩክሬን እጅ የሚገኘው። ዩክሬን መሬት አሳልፌ ለመስጠት ሕገ መንግሥቱ አይፈቅድልኝም ይላሉ ፕሬዚደንቱ። ስለዚህ በሕገ መንግሥቱ መሠረት መስጠት ካለብኝ የሕዝበ ውሳኔ ማድረግ አለብኝ። ይሄ ሌላ ሂደት ነው። ይሄም ቢሆን እንኳ በዚያው ላይ እንደሰማነው ወደ ምዕራብ ዩክሬን በተለይ የዩክሬን በነገራችን ላይ ምስራቁ በማንኛውም ራሱን አይዴንቲፋይ የሚያደርገውና ሊደረግም የሚችለው ከራሽያ ጋር ነው። የዶንባስ የምንለው 100% ማለት በሚቻል ደረጃ ራሽያኛ ተናጋሪ የሆነ በሁለንተናዊ መልኩ ራሽያዊ
ቋንቋ፣ ባህል በአጠቃላይ ራሽያዊ ነው ሊባል የሚችል ነው። በሱ ተቃራኒ ደግሞ ምዕራብ ዩክሬኖች ዩክሬንኛ ነው የሚናገሩት። ኦፍኮርስ ራሽያኛ መናገር ይችላሉ። ነገር ግን በማንኛውም መመዘኛ በጠቅላላ በባህሪያቸውም ሆነ በፍላጎታቸው ምዕራባውያን ናቸው ተብሎ ነው የሚታመነው። ስለዚህ የዩክሬኑ ዘለንስኪ ቀሪውን የዶኔትስክ ግዛት የሆነውን ይህንን ብሰጥ ለራሽያ ምን ማለት ነው? ጠቅላላ ምስራቁን ክፍል ተቆጣጠረች ማለት ነው 100%። ከዛ በኋላ ይሄንን ምዕራባዊ የሆነ የዩክሬን ክፍል በአስተሳሰቡም በመልክዓ ምድር አቅጣጫውም ቢሆን ምዕራባዊ አውሮፓ ከምዕራብ አውሮፓ ጋር ልቡ የሸፈተ ህዝብ ላይ ማጥቃት ላድርግ ብለው ቢሉ ያ መነሻቸው ይሆናል። አየህ፣ ቀሪው ምዕራቡ ክፍል ላይ ጦርነት ለመክፈት ራሷ የዩክሬን ምስራቃዊ ክፍል መነሻቸው ይሆናል ማለት ነው። ስለዚህ ይሄ በዩክሬን እጅ ያለው እና በጣም ወደ ምሽግ የተቀየሩ ከተሞች ናቸው። እንደምታውቀው አሁን ፔትሮቭስክ ላይ በተደረገው ውጊያ ህንፃዎቹ መፋለሚያ ምሽጎች ናቸው። በሺ የሚቆጠሩ ህንፃዎች አሉት። እዛ ውስጥ ነው ውጊያ የሚደረገው። አንደርግራውንድ አላቸው። ፎቁ፣ ዛፉ፣ ይሄ ሁሉ ምሽግ ነውና በዚህ ደረጃ ለውጊያ ተብለው በብዙ መልኩ የተደራጁ ናቸው እነዚህ ቀሪ ክፍሎች። ለዚህ ነው ለምሳሌ መቀመጫው ዋሽንግተን የሆነው የጦርነት ጥናት ኢንስቲትዩት ራሽያ ይህንን ግዛት ቀሪውን 5000 ካሬ ኪሎ ሜትር ቦታ በቁጥጥር ስር ላድርግ ብላ በውጊያ ውስጥ ስትገባ ከ2 ዓመት በላይ ይፈጅባታል ያለው መስዋዕትነት የሚያስከፍሉ ወደ ምሽግነት የተቀየሩ መዋጊያ መሬት ስለሆነ ነው። እና እንደ ባፈር ዞንም ልትቆጥሮ ትችላለ። እንደ ዩክሬን አስተሳሰብ ቀሪውን ክፍል ምዕራባዊውን ክፍል ደህንነት ከወደፊት ጥቃት ለመጠበቅም እዛ ጋ ቆማ ድንበሯን እዛ ጋ ቆማ መከላከል ያስችላታል የሚለው እነዚህን ሁለቱን ነገሮች ስታያቸው አንዱ ይሄ ነው። እንግዲህ አንዱ ይሄንን 5000 በላይ ካሬ ኪሎ ሜትር የሆነ ቦታ ራሽያ ኦኬ ብላ የመተው ጉዳይ ነው። ይሄ ቢሆን ምን ማለት ነው? ዶኔትስክን 85% ይዛለች፣ 80% በላይ ይዛለች። ሉሃንስክን 100% ይዛለች። እና ከዶንባስ ከምስራቃዊ ክፍሉ በሷ ቁጥጥር ውስጥ የማይገባ አሁን ያልኩ መሬት ብቻ ነው። እና ደግሞ ሁለተኛው መፈታት ያለበት ጉዳይ ይሄ የኒውክሊየር ማብላያው ተቋም ነው። በአውሮፓ ትልቅ የተባለው ተቋም ነው። በራሽያ እጅ የሚገኝ ነው። ዞሮ ዞሮ የሁለቱ ሀገሮች መጠቀሚያ እንዲሆን ነው። አይ ቲንክ በተባበሩት መንግስታት ቁጥጥር ስር ሆኖ ለሁለቱ ሀገሮች የሚመነጨውን ኃይል ሁለቱ ሀገሮች በእኩልነት እንዲጠቀሙበት የሚል ነው። ስለዚህ አሁን ይህን የዛፖሪጂያን የኒውክሌር ተቋም በተመለከተ መፍትሄ ማግኘት ሪሊ ከባድ አይደለም ስትመለከተው። በራሽያ እጅ የሚገኝ ቢሆንም የዩክሬን ደግሞ ዋነኛ የኃይል ምንጭ ነው። የኤሌክትሪክ አገልግሎት በተለይ ዋነኛው ሀገሪቱን የሚያበራ የኒውክሌር ተቋም ነው። ስለዚህ አሁን የዚህ የኒውክሌር ተቋም ባለቤትነት ጉዳይ ነው ወይ በዛኛው በባለ 8 ነጥቡ ላይ እንደቀረበው ለሁለት አሁን በተባለው አቀራረብ ለሁለት መጠቀም፣ አለበለዚያ ደግሞ ባለ 8 ነጥቡ ላይ አይተህ ከሆነ ከራሽያ ገንዘብ በአውሮፓ ባንኮችና በአሜሪካ ባንኮች ከቀዘቀዘው የራሽያ ገንዘብ ውስጥ $115 ቢሊዮን ለዩክሬን መልሶ ግንባታ የሚል አለው። ራሽያ ይህንን ገንዘቧ እንዲመለስ ሌላው ገንዘቧ እንዲለቀቅ ማለት ነው። $300 ቢሊዮን ነው ወይም ከዛ በላይ ሊሆን ይችላል፣ በዩሮም ነው። ከዛ ውስጥ $115 ቢሊዮን ለዩክሬን መልሶ ግንባታ እንዲውል የሚጠይቅ ነው። ምናልባት ዛፖሪጂያን መጠቀም በተመለከተ እንዳለ ራሽያ ዛፖሪጂያን ብቻ የኒውክሌር ተቋሙን አሳልፋ ለራሽያ ለመስጠት ትችላለች። ዝም ብለህ አሁን ብሬንስቶርም የምታደርገው ነገር አለ እና ለመልሶ ግንባታው የተቀመጠው $115 ቢሊዮን ደግሞ እንዳለ የራሽያ የተያዘው ገንዘብ እንዲለቀቅ ከዛ ውስጥ ለምሳሌ $115 ቢሊዮን ለመልሶ ግንባታ የሚለው በሱ ምትክ የዛፖሪጂያን ሙሉ በሙሉ ለዩክሬን አሳልፋ እንድትሰጥ እንዲህ በመሳሰለው መንገድ ሊፈታ የሚችል ነው። ሪሊ እዚህ ድረስ ከደረሱ ሁለቱን ሀገሮች የቀሪው የዶኔትስክ ግዛትና የዛፖሪጂያ የኃይል ማመንጫ
የኒውክሌር ማመንጫ ተቋም ምክንያት ሆኖ ውጊያው እንዲቀጥል ያደርጋቸዋል ብሎ ለማሰብ ትንሽ ይከብዳል። ኢሳያስ ዓለም አሁን እንግዲህ ሩሲያ ወደ ድል ጎዳና እየገሰገሰች ነው ብለን እንመንና ሩሲያ በዚህ ጦርነት የምትቆምበት ቦታ አላት ወይ? መጀመሪያ ፕላን የተደረጉ የዚህ የሩሲያኛ ቋንቋ ተናጋሪዎች ያሉበት ላይ ብቻ ነው ወይስ ከዛ አልፋ ልትሄድ ትችላለች? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። እንግዲህ ይሄ ጦርነት የጀመረው በ2014 ነው በፈረንጅ አቆጣጠር እና የጦርነቱን መጀመሪያ የሉሃንስክና የዶኔትስክ ግዛት ተገንጣይ አማጽያን ንቅናቄ መጀመር ነው እና ውጊያ ተጀምሮም የዩክሬን ጦርና አማጺ ኃይሉ ውጊያ ገብተው ራሽያ ከኋላ እነዚህን ሁለት ኃይሎች ትረዳ ነበረ። ስለዚህ በዛን ጊዜም ለምሳሌ ዶኔትስክን ቁጥሩን እስከ 53 በመቶ ሊሆን በሚችል ደረጃ ይዘው እንደነበር አስታውሳለሁ። በዚህ በአማጽያኑ ጦርነት አማጽያኑ ሲዋጉ ከኋላ በመሳሪያ ራሽያ ታግዛቸው ነበረ። ያው ደግሞ የዘሌንስኪ መንግስት በምዕራባውያን ይረዳ ነበረ። እንደውም አንዳንዶቹ የራሽያ ኮማንዶዎችም እንደዚህ የመሳሰሉት ያግዟቸው ነበር ይባላል። በሉሃንስክ ደግሞ ከዛ በበለጠ 60-70 በደረሰ ሁኔታ ራሳቸው አማጽያኑ ማሸነፍ ችሎ ነበረ፣ መያዝ ችሎ ነበረ እና ውጊያው በዛ መንገድ ነበር የሚካሄደው። ያው ይሄ በዛ የጦርነት ሂደት ውስጥ ነው እንግዲህ ራሽያ በ2014 ክሬሚያን የወሰደችው ማለት ነው። ከመገንጠል እንቅስቃሴ መጀመር ጋር የዚህ የዩክሬን ጦርነት 4 ዓመት በፈጀው ውስጥ እንግዲህ በዶኔትስክ በኩል ራሽያ ወደ ትክክል ምን ያህል ትክክል ራሽያ ቢያንስ 30 በመቶ የሚሆን የዶኔትስክን ግዛት ጨምራለች ማለት ነው። በፊት ላይ ተገንጣይ አማጽያኑ ይዘዋቸው ከነበሩት ላይ ተጨማሪ 30 በመቶ የሚሆነውን ማከል ችላለች ማለት ነው። ስለዚህም ከ80 በመቶ በላይ የዶኔትስክ ግዛትን መቆጣጠር ችላለች። በሉሃንስክን ደግሞ 100 በመቶ መቆጣጠር ችላለች። ስለዚህ ጦርነቱ ፕሬዚደንት ዶናልድ ትራምፕ ባቀረቡት ሀሳብ በጽሁፍ ባቀረቡት ሀሳብ መሰረት ሁለቱም ወገኖች በያዟቸው መሬት ላይ እንዲቆሙ የሚጠይቅ ነበር። ይህም በደንብ ታስታውሳለህ። አሁንም እቅዱ ይሄ ነው። ስለዚህ አሁን ራሽያ የሀሳብ በቀረበላት ጊዜ የነበራት አቋም አልቆምም ነው የምቆመው በፓርላማ ያጸደቁትን ፕሬዚደንቱ ያጸደቁትንና የራሽያ ግዛቶች ብለው ያወጇቸውን የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ፣ ዶኔትስክና ሉሃንስክን 100 በመቶ መቆጣጠር አለብን። ስለዚህ ይሄ የሰላም ሀሳብ ተግባራዊ እንዲሆን ዩክሬን ያለ ጦርነት የኬርሶንን ቀሪ ክፍል፣ የዛፖሪዥያን ቀሪ ክፍል፣ የዶኔትስክን ቀሪ ክፍል፣ የሉሃንስክን ቀሪ ክፍል ትስጠኝ የሚል ነበር የራሽያ አቋም። ውዝግቡ የነበረው ይሄ ነው። የፕሬዚደንት ዶናልድ ትራምፕ እቅድ ደግሞ እነዚህን ራሽያ ጦርነቱን ባለበት እንድታቆምና ዩክሬን እውቅና እንድሰጠው ይጠይቃል። አሜሪካም ታውቃለች በዲፋክት በራሽያ መሬትነት፣
ዩክሬንን በራሽያ መሬትነት እንድታውቀው እና ነገ ምንም አይነት የውዝግብ ነጥብ እንዳይሆን ወደኋላ ሄደው ክሬሚያ ልሳነ ምድርን ጭምር እውቅና ዩክሬንም የራሽያ ነው ብላ እንድትሰጥ የሚጠይቅ ነው። በነገራችን ላይ የሰላም እቅዳቸው በጽሁፍ የቀረበው። ስለዚህ ያኔ ራሽያ እምቢ ብላ የነበረው ኖ ባለውበት አልቆመም፣ የምቆመው በራሱ በህዝብ ምርጫ እንዳረጋገጥኩትና በፓርላማ እንዳጸደቅኩት እነዚህ 4 ግዛቶች 100% በራሽያ እጅ ሲገቡ ነው። ይሄንን ለማድረግ አንዱ መንገድ በጀመርኩት ውጊያ መቀጠል ነው። ነገር ግን ይሄንን ጦርነት እናቁም ከሆነ ጥያቄው ዩክሬን ያለ ውጊያ ትስጠኝ የሚል ነበር። በኋላ ፕሬዚደንቱ ልዩ መልእክተኛ ኬሎቭ ከብዙ ዝግብ በኋላ ወደ ራሽያ በሄዱበት ጊዜ ይሄ አዲስ ሐሳብ መጣ። ይህም አዲስ ሐሳብ ራሽያ ኦኬ የቀሪው የዶኔትስክ ግዛትን ለቃ ታስረክበኝ። ልብ አድርግ፣ የኬርሶንንም ነበር በፊት የዛፖሪዥያንም ነበረ። ከዛ በኋላ የተከሰተው ነገር ምንድን ነው? ሉሃንስክን 100% ጠቀለለቻት። የቀረችው ትንሽ ነበር፣ እሱን ያዘች። ከዛ ምን አለች? ኦኬ የዛፖሪዥያንና የሉሃንስክን ልቀበል፣ ባለውበት ልቁም። ዩክሬን በእጇ የቀረውን ቀሪ ግዛት የራሷ ታድርግ፣ ነገር ግን ዶኔትስክ ላይ የቀረኝን ግዛት አሳልፋ ትስጠኝ ያለ ጦርነት፣ ዶንባስን 100% ልቆጣጠር አለች ማለት ነው። ይሄንን መጀመሪያ ላይ ዜናው የተነገረው ስቲቭ ዊትኮፍ ብዙ የምልልስ ውይይት አድርገዋል ከዶናልድ ትራምፕ ጋር። መጨረሻ ገደማ ባረጉት ውይይት ወቅት ነበረ፣ በይፋ አልተገለጠም ነበር። በኋላ ላይ በዛ ውይይት መሰረት አዲስ ሐሳብ አላስካ ላይ እንዲገናኙ ሁለቱ መሪዎች በተደረገበት ጊዜ በአላስካው ውይይት ወቅት ይሄንን ሐሳብ በተጨባጭ ቭላዲሚር ፑቲን ለፕሬዚደንት ዶናልድ ትራምፕ ማቅረባቸውን ዊትኮፍ ለዓለም ገለጹ ማለት ነው። ራሽያ ኦኬ የአሜሪካንን የሰላም ዕቅድ ባላችሁበት ቁሙ የሚለውን ትቀበላለች በአንድ ኮንዲሽን ብቻ፣ እሱም ዶኔትስክ ላይ የቀረውን ግዛት ብቻ እሱን ታስረክበኝ ዩክሬን፣ ቀሪውን አሜሪካ ባቀረበችው ሐሳብ መሰረት በቆምንበት ይቆማል የሚል ነበረ። እንግዲህ ይሄ ነው ቤዚካሊ አሁን ያለው ጥያቄ። አሁን እዚህ ጋር ቅድም ተነጋግረናል። ቀሪውን የዶኔትስክ ግዛት 5000 ካሬ ኪሎ ሜትር የሆነውን ለመስጠት እንደ ፕሬዚደንትነት ሕገ መንግሥቱ አይፈቅድልኝም። ስለዚህ ይሄን ይሰጥ ከተባለ ሕዝበ ውሳኔ ነው የሚያስፈልገው። ይሄ አንዱ ነገር ነው። ስለዚህ እንደ ፕሬዚደንትነት ይሄንን መስጠት አልችልም፣ ፓርላማውን መስጠት አይችልም። ስለዚህ ይሄ ነው ያለ ሁኔታ። ይሄንን የመወሰን የሚችሉት ጉዳይ አይደለም። ይወሰን ቢባል እንኳ ቅድም እንዳልኩ ለቀሪዋ ዩክሬን በተለይ ምዕራባዊ ክፍሉ ነገ ራሽያ እሱም ፈልጋ ጦርነት ብታነሳ ውጊያውን የምታደርገው ኩታ ገጠም ነው ማለት ነው። የዶኔትስክ ጫፍ ላይ ተቀምጣ ነው እና ዩክሬን ትንሽም የመከላከያ ቦታ እንኳ አይኖራትም ማለት ነው ከነገ አንጻር። ስለዚህ ይሄን ላደርግ አልችልም የሚል ነው እና እውነቱን ለመናገር በሌሎች ነጥቦች ላይ መስማማት ከቻሉ ጀኔራሉ እንግዲህ ብለውናል። ሌላው ራሱን በራሱ ለምሳሌ የኔቶ አባል መሆን የለባትም። በሞስኮና በኪየቭ መካከል የዲፕሎማሲ ግንኙነት መኖር አለበት። ከ90 ቀን በኋላ ስምምነት ከተደረገው ምርጫ መጠራት አለበት። የራሽያ ቋንቋ በብሔራዊ ቋንቋ ልሳንነቱ መመለስ አለበት። የራሽያ የፖለቲካ ወይም የዲሞክራሲ መብት መከበር አለበት። እነዚህ የሚሉ ነገሮች አሉ አይደለም። እነዚህ ነገሮች ላይ በእነዚህ ዝርዝሮች ላይ ሁለቱ ሀገሮች የሚጣጣሙበት ሌሎች ሁኔታዎች ካሉ እነዚህ ያሉት ችግሮች የዚህ ምንድን ነው የኒውክሌር ማብለያውና የ5500 ካሬ ኪሎ ሜትር የሆነው የዶኔትስክ ግዛት ወደ ራሽያ አለመጠቅለል አጠቃላይ የሰላም ስምምነቱን ሊያፈርሱ ይችላሉ ማለት አይቻልም። ኢሳያስ ለምን ያልክ እንደሆነ አሜሪካ ባለፈው ወር ባወጣችው የብሔራዊ ደህንነት ስትራቴጂ እቅዷ ከራሽያ ጋር ስትራቴጂክ ስቴቢሊቲ መመስረት ትፈልጋለች። እንደው ዘላቂ መረጋጋት በዋሽንግተንና በሞስኮ መካከል። ልብ አድርግ፣ ቀጣዩ ምንድነው? ዋሽንግተንና ሞስኮ አሁን መሪዎቻቸው ተገናኝተዋል። ድጋሚ የሚገናኙበት ሁኔታ 100% ይኖራል። በዚህም ቢስማሙ ከሆነ የሰላም ስምምነቱ ላይ ከዛ ጋር ተያይዞ ወይም ከዛ በፊት ከሁለቱ መሪዎች መገናኘታቸው የማይቀር ነው። ኦልሬዲ ተነጋግረው የጨረሷቸው የንግድ ግንኙነቶች አሉ።
አምባሳደሮቻቸውን ወደ የሀገሮቻቸው ይልካሉ። ግንኙነታቸውን እንደገና ኖርማላይዝ ያደርጋሉ ማለት ነው። ከዚህ በፊት የደረሱባቸውን በኒውክሌር በተለያዩ ዓለም አቀፍ ስምምነቶች ወደዛ ይመለሳሉ ማለት ነው። በዚህ በአርክቲክ በኩል ያላቸው የሬር እርዝ የምትለው የነዳጅ የጋዝ ፍለጋ የመሳሰሉ ማት ነገሮች አሉ። ራሽያ የነዳጅ ሀብቷ፣ የጋዝ ሀብቷ፣ የአሉሚኒየም እኳ ምን ያህል በዝርዝር ውስጥ ገብተህ ስታየው ከፍተኛ ሀብት ነው። በአሉሚኒየም አምራችነቷ በጣም ግዙፍ ነች ራሽያ። በቢሊዮን ዶላር የሚቆጠር የንግድ ግንኙነት ነው ያለው እና ይሄ የንግድ ግንኙነት በሁለቱ ሀገሮች መካከል የነበረውን ባላንጣነት ወይም ራሽያን የአሜሪካ የብሔራዊ ደህንነት ስጋት የሚለውን ሰብሮ የጣለ ነው እና ሁለቱ ሀገሮች በወዳጅነት አዲስ ጅማሬ የሚያደርጉበት ስለሆነ ራሽያ እዛ ውስጥ ከፍተኛ ጥቅምና ኢንተረስት አላት። ስለዚህ እንደዚህ ሁሉ ግምቱ ስታስገባ የዚህ የኒውክሌር ማብላያ ጉዳይና የ5000 ካሬ ኪሎ ሜትር ጉዳይ በሌሎች ነገሮች ተስማምተዋል ነው እያሉ ያሉት ጄኔራሉ። ወይም ሌሎች ነገሮች ዕዳው ገብስ ነው ያሉን እና በዛ መንፈስ የምንሄድ ከሆነ አይ ቲንክ በጄኔራሉ መጠን እኛም ተስፈኛ መሆን እንችላለን ብዬ ነው የማስበው። ኢሳያስ አለም እንግዲህ የዩክሬን መሪው ዘለንስኪ ህገ መንግስቴ አይፈቅድልኝም እንደዚህ አይነት ቦታዎችን ለመስጠት ካሉ ካሁን ቀደምም ደግሞ እንደምታሳውሰው እኔ ቆርሼ የምሰጠው አንድም ምድርም የለም በጦርነት ተዋግታ ታሸንፍ ያሉት ህገ መንግስቱ ስለማይፈቅድ በጦርነት የሚችሉትን ያህል ተዋግተው ስለተሸነፍኩ ነው የወሰደው የሚል እንድምታ እንዲሰጥ ታስቦ ነው ብለን እንውሰድ። አለም የአንድምታ ጉዳይ አይደለም። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ሉሃንስክ 100% የራሽያ ነች። አሁን ራሽያ ተዋግታ የወሰደችው ነው። በዚህ ላይ ፕሬዚደንቱ የሚጠይቅበት ነገር ውዝግቡ መጣው ይሄንን ራሽያ ተዋግታ የያዘችውን መሬት የራሽያ ነው ብሎ እውቅና መስጠት አለመስጠቱ ላይ ነው እንጂ ዲፋክቶ የራሽያ ነው። ሉሃንስክ ራሽያ ወስደዋለች። ይሄ 30 የቀረው ወደ 25% 20% ነው የሚሉት እንግዲህ ወይም ደግሞ 5000 ካሬ ኪሎ ሜትር የሆነ ቦታ ግን በዩክሬን እጅ የሚገኝ ነው። ራሽያ ያልማረከችው መሬት ነው። አሁን እሱን ለራሽያ ለመስጠት በጦርነት የተያዘ አይደለም። ይሄ እንዲሆን ደግሞ ህገ መንግስቱ ግዛት ስጥ የሚል ለማንም የሰጠው ስልጣን የለም፣ ለፓርላማው፣ ለፕሬዚደንቱ። ስለዚህ ይሄ ጉዳይ የግድ መሆን ያለበት ተብሎና በሁለቱ በኩል ነገር ደግሞ የሰላም ስምምነት መደረግ ተኩስ መቆም አለበት ከተባለ የህዝበ ውሳኔ ነው። ህዝበ ውሳኔ ደግሞ አንተ የምትወስነው አይደለም። አገሬው ዩክሬናውያን ይሰጥ አይሰጥ የሚል ጥያቄ ነው የሚቀርብላቸው። ስለዚህ እንደ ህዝብ የሚወስኑት ውሳኔ ማሰሪያ ይሆናል ማለት ነው። ለምን ተብሎ ሊሉ ይችላሉ። ምክንያቱም ብዙ ግዛት ተይዟል። ፕሪዲክት ማድረግ አይቻልም። ይሄ ነው። ግን መስጠት ብችል እንኳ እንደ ፕሬዚደንት ስልጣኑ ቢኖረኝ እንደ ፓርላማ ስልጣኑ ቢኖረን እንኳ እሱን ሰተን ነገ አሁን ብዙ መሬት ወደ 19.2% የዩክሬን ግዛት አሁን በራሽያ እጅ ነው። ነገ ራሽያ በሁለንተናው ምዕራባዊ አስተሳሰብ እንዳሉ ከምስራቅ ከዶንባስ በጣም የተለየ ህዝብ ነው የሚባለው የዩክሬን በምዕራብ ዩክሬን ያለውን ግዛት ላይ ነገ ራሽያ ማጥቃት ስንሰነዝር ብትል ምንም በወታደራዊ አይን በቃ 100% የተጋለጠ መሬት ነው የሚሆነው ያኛው። ስለዚህ በውጊያ እስካልተያዘና
ተዋክተን ማስቀረት ውጊያም ቢኖር ለማስቀረት እንዋጋለን እኮ ዩክሬኖች እስከምንችለው ሁሉ እየተዋጋ እንደ ፖክሮቭስክ ማለት ነው። በቃ ሲጠናበዳ ሳችን ሳንች ስንቀር የሞተውን ሞቶ የገደልነውን ገለን እንለቃለን ነው። በዚህ መንገድ ነው የምናደርገው። ካልሆነ ግን ይሄ የእኛ የደህንነት ዋስትናችን ነው የሚል አቋም ነው በዩክሬን በኩል ያለውና ቅድም ባልኩ ሌሎች ዝርዝሮች ውስጥ ኬሎግ የነገሩን እዚህ ሁለቱ ላይ ቢስማሙ ሌላ በሙሉ ራሱን የሚፈታ ችግር ነው ማለታቸውን ብንወስድ ሁለቱን ሀገሮች ተኩሱን ለማቆም እንደዚህ ሁለት ነገሮች ይከለክላሉ ብዬ አላስብም እና የኬሎግን ያህል ተስፋ ሊሰማኝ ይችላል። ምንም እንኳ ኡሻኮቭ የፕሬዚደንት ቭላዲሚር ፑቲን ረዳት አሜሪካ ስር ነቀል ለውጦች ማድረግ አለባት ማለታቸው ምን ማለት ነው፣ በየትኞቹ ነጥቦች ላይ የሚለውን ማወቅ የግድ ቢሆንም ለጊዜው ያወቅነው ነገር የለም። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ሕብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይንና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ፣ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌተሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።